ወጣን ወረድን ተቸገርን ተመኘን ተሳቀቅንም ሳቅንም ፈለግንም ማገኘም ሁሉም እንዳመጣጡ ያልፋል። ከአራቱም አቅጣጫ እንድንቢጥ በረን የቃረምነው ምስል ወገለጻ አይናችሁ ስር ለማድረስ እነሆ ደፋቅና ያለበት መሰናዶ እነሆ በረከት ልንል መጥተናል። ሰላምታውን አልዘነጋሁም። እንዴት አላችሁልኝ? ወንድማችሁ ካፊያው ዘመህር ነኝ። ቪዲዮውን ከመጀመራችሁ በፊት ላይክ አድርጋችሁ እንድትጀምሩ አበረታታለሁኝ። ለቪዲዮ ለቻናሉ አዲስ የሆናችሁ ደግሞ ሰብስክራይብ በተኗን ተጫኗት። ሰብስክራይብ ማድረግ የሰከንድ ተግባርና ቤተሰብ እንድትሆኑ በአክብሮት እየጠየቅኩኝ ቀጥታ ወደ ዛሬው ቪዲዮ እናልፋለን። እናንተ ብቻ ተከተሉን። እነሆ እየተገኘ ዛሬ የተሰየምነው እንግዲህ በፈረንሳይ በተለምዶ ፈረንሳይ ለጋሲዮን አካባቢ ያው ብዙ እንትኖች አሉ። ዴላ 18 እያየን ነው። ወደ ኋላ ዞረን ባለፈው በነገራችን ላይ 18 መጥቼ በአንድ በኩል ብቻ ቀርጬ ሄጄ ነበር እና አሁን በዛኛው በኩል ለመቅረጽ ብለን ነው እንጂ ቤላን ሰርተናል ከዚህ በፊት። ቤላ ማለት ያው ቆንጆ ማለት ነው። ጣሊያንኛ ነው መሰለኝ አውልክ ቆንጆ ቤላ የቤላ ልጅ ቆንጆ የቆንጆ ልጅ መርጦ ማግባት ነው እንጂ ይባላል። እንግዲህ ቤላ የመጣበት ምክንያት ዋናው የወንዝ ዳር ልማቶችን ብዙዎቻችሁ ማየት ስለምትፈልጉ በዚህ በኩልም አለ። እዩት። ይሄ በዚህ ወርታች እንዳንወርድ መሬቱን ብታዩት አቧራው አያስኬድም። አንደኛ አዲስ ነገር የሚለው እዩት። ቆይ እናሳያችሁ። እዩት። አያችሁት? ይሄ ጫማችን ውስጥ እንዳለ ነው የሚገባው። ብዙም ለውጥ ስለሌለ እንለፍ። ይሄ ወደፊት ምናልባት በተደራጀ መልኩ ወደንብ እንትን ለውጥ ሲኖር እናሳያለን። እቺ ብሪጇን ድልድዩን አቻለች ተሻግረን ወደ ላይ ድልድዩ በዛ ጎረምሶች ድሮ እዚህ ጋር ነው የ18 የ19 የ21 ልጆች እዚህ ጋር ነው ቁጭ የሚሉት። በነገራችን ላይ ባለፈው አንዱ ቤላ በየኔ ከ05 ጀምሮ ያለው እንደ ቤላ ነው የምንቆጥረውና 21 ቀበሌ ነው ቤላ 18 ራሱ ቤላ ይባልን ብሎኝ ነበር። ሌላው ደግሞ ጻፈው ከስር ወደ ፈረንሳይ ስትሄድ 05 ጥፍ እንዳልክ ትንሽ ከዛ ጀምሮ ቤላ ነው የምንለው አለ። በተለምዶ ወደ ቤላ እየሄድኩ ነው ስትል አንድ የሆነች የተወሰነች ቦታ እኮ አይደል ፈረንሳይ ለጋሲዮን ስትል እኮ ጉራራ ፈረንሳይ ለጋሲዮን ትላለህ። ማዞሪያ አለ፣ አቦ አለ፣ ኢብን ቤላን ሁሉ ፈረንሳይ በፈረንሳይ የሚያካትቱት አለ። ስለዚህ ሰፋ ባለ መልክስ እያየ ነው እኛ እንደዛ ነው በዛ ነው። ስለዚህ ምንም አያጣላንም። በነገራችን ላይ አሁን ይሄ የምታዩት ቤቶች ነበሩ 18 ጋር ወደ አቦዬ የምትሄድ መንገድ የለችም። አስፓልቷ ላይ መኪና የቆመበት በሱ አቅጭራ መንገድ ወደ አቦዬ የምትወጣው ቦታ ላይ ስትሄዱ በቀኝ በኩል የነበሩ ቤቶች የሉም። ይሄ የምታዩት እሱ ነው። 18 ማለት መዝናኛ ክበቡ ፊት ለፊት ወደ አቦ የሚሄጃ መንገድ አስፋልት በስተግራ በኩል ወደ አቦ ስንሄድ እሱ አለ። በስተቀኝ ያሉት ግን እንዳለ ተነስተዋል። አሁን እንደምታየው ሰዎች አሁን በዚህ ነው የሚሄዱት። ያቺ መንገዷ ግን ጠባብ ነች አይደል? በጣም ጠባብ ነች። ያው የውስጥ ለውስጥ ነው እንጂ እኮ ማቋረጫ አይደለችም። ውስጥ ለውስጥ ነው መኪና ወደ አቦ ለመሄድና ከአቦ ወደ 18 ለመምጣት እና ሰውም ያው ከመኪና ጋር እየተጋፋ ነው የሚሄደው። አሁን ግን እቺ የምናያት መንገድ አድቫንቴጅ ሰውም የሚሄደው በዚች መንገድ ነው። ስለዚህ ከመኪና ጋር ምንም ጭንቀት ሳይኖርብህ ተማሪ ይዞ ወደ ትምህርት ቤት ሲወስዱ ማይቻሉ ቅድም ግን የፈጠነ ይሄ ወንዝ ዳር ይሄንን ያየሁት በጣም ፈጥኗል። አንጻራዊ ከሌላው ጋር ተስተሳሰረ ጥሩ ነው። እንግዲህ ያው ሲነሳ ማሳይቻለሁ እየተነሳ ያለ እቺ መንገዷን ይዛችሁ በላይ አስፋልት መኪና ከመጋፋት በዚህ መሄዱ ደስ ይላል። ግራና ቀኙ ደግሞ ግሪን እየሆነ ነው። ውሃ እያጠጡ ማይቻለሁ። መቀመጫዎች በተለይ ቢኖር ደግሞ ሰው ይኖራል ብለን ወደፊት ገና እኮ አልተጠናቀቀም። ብዙ የሚቀረው ነገር አለ ገና ይኸው ታች ይታያል። የሆነ ነገሮች አሉ። ከዚህ ቀጥሎ ፊት ለፊት የምታዩት ወንዝ ነው ያለው። በዛ በኩል ዞረን እናሳያቸዋለን። እዚህ እንግዲህ 18 ልጆች ብዙ አሉ። እነ ፍሬው አሉ እና ሰምኑ አሉ እና አስታት እነ ሰለሞን 18 ስማቸው ቢጠራ ማለት ነው። እና አሜሪካ 18 ስታነሳ አሜሪካ የሚባለው ልጅ ነው ያለው። አሜሪካ አለ እዚሁ ነው። ጠረፉ ግን አሜሪካ ሄዷል። አሜሪካ ሳይሆን የሄደው ጠረፉ ነው የሄደው። አሜሪካ አለ። ይኸው ላይ በግራ በኩል የምታዩት ሳሩ ከዚህ ቀደም ብያችኋለሁ። ሳር ተተክሎ ጠንከር እስኪል ድረስ ይለብሳል። ኔት የሚመስል ነገር አጎበር ነው የሚባለው። ንፋስ እንትንም እንዳይለው የአሁኑ ፀሐይ በጣም እንዳይጎዳ ውሃ እንደዚህ ይጠጣል። ትንሽ ጠንከር ካለ በኋላ ግን በቀኝ በኩል እንደምታዩት ይቀራል። እዚህ ጋር ነጭ ሽንኩርት ይመስል ነጭ ሽንኩርት አይደለም ግን አንድ ቦታ ይቻላል። ይሄ ምንድን ነው የሚባለው ቅቤ ማንጠሪያ የሚሆን እሱ ተተክሎ
ጥበቃ ከተደረገለት ደስ ይላል። አሁን ይሄ ሲለምድ ሳሩ ግሪን ሲሆን ወደፊት የለመድን ስንመጣ አንዳንድ ጊዜ በፊት ይሄ መናፈሻዎች ሳሩ ይረገጣል። አሁን ግን የለም። ይኸውልህ አሁን እኮ የለም። ወደ ውስጥ የሚገባ የለም። አሁን የሚሰራው እንትነዋ የእግረኛ መንገድ አለ። ከእግረኛው ቀጥሎ ደግሞ የምትቀመጥ አረፍ የምትልበት አለ። ትክክል። መቀመጫም ስላለ ምቹ ይሄ አየሁ። በወንፊ እንትን በአፈሩ እዛው እንትን እንዲል ነው። አየሁ በግራ በኩል የምታየው ወንፊት ሽቦ በሽቦ እዛው ተይዟል። ቶሎ ነው ደግሞ የሚበቅለው። የሚገርመው ሳሩ አሻግረን ስናይ እንግዲህ ይሄ ወንዙ ፊት ለፊታችን ኮባው ስር ያለው ወንዝ ነው። ከወንዙ ባሻገር ደግሞ ዞረን እስኪ እናየዋለን ምን ይመስላል የሚለውን። በነገራችን ላይ መብራትም እየተተከለ ነው ታያለህ አይደል? በዚህ ልክ ባውዛ ነው። አሁን ምሽት ላይ ብንመጣ የሚያምር ይመስለኛል። ቤላ እኮ ሰፊ ራሷን የቻለ ጀርባ የሰጠች ሰፊ ከተማ ማለት ይቻላል። ማለት ሰፊ ነው። ፈረንሳይ ያዋስናታል። ሚኒሊክም በሚኒሊክ በኩል ነው የሚወጡት። በላይ እኮ ወደ ላይ ብንወጣ ከ13 በላይ 13 ቁጥር ከምታዞርበት ወደ ጣሊያን ለጋሲዮን አለ። ወደ ታች ደግሞ በስተቀር ወደ ጀርመን ደግሞ አለ። ወደ ጀርመን እሱ ሊያዋስናታል። ቤላ እንግዲህ ያው ጥንት ከተሞች ሰፈሮች ከሚባሉት እንደ ፈረንሳይ እንደ ቂርቆስ፣ ሽሮሜዳ፣ ቀጨኔ ልክ እንደዛ የቆዩ ከተማ ነው። እንደውም ቀደም ሲል ትዝ ይልህ ከሆነ ቤት ኪራይ ፈረንሳይና ቤላ ይመረጥ ነበር። ይመረጣል። ርካሽ ነው። ማህበረሰቡም ደግሞ የሚገርም ፍቅር የሆነ ነው። አብሮነቱ ምናልባት ይሄ የወታደር ልጅ ማህበራዊ እንትኑ ላይ ወታደር ሰፈር ነው። ፈረንሳይና አካባቢው ጠንካራ ማህበረሰብ ግንኙነት። ትክክል ነው። ፈረንሳዮች ያው ጎረቤታችሁ ቤላን እያየን ነው። አይ ሰው ለምዷል። ሰው ሜዳያ ስፖርት በጣም ይገርማል። ዳገት ናት ይቻው ግን ለስፖርት ማለት ከመኪና ነፃ ነው። በዚች ላይ መንቀሳቀስ ይችላል። ጧት አየሩ እንደምታየው ግሪን ነው። ጥሩ ነፋሻ ቦታ ነው። ጥሩ አየር እየሳብክ ወንዙ ምናልባት በፊት እንግዲህ ቤቶች እያሉ አላስፈላጊ ፍሳሾች የሚገቡ ነበር። አሁን ውሃዋ ትንሽ ነች። በዛ በኩል ነው ያታለና ንጹህ የመሆንም እንትን አለው። ፕሮባቢሊቲ እኮ አለው። ወደፊት ማህበረሰቡ እኮ ከራቀ ወንዙ ናቹራል ብቻ ይሆናል። ወደ ናቹራል ነው። ድሮ እኮ በፊት እኔ እዚህ ሰፈር ጓደኞቼ ጋር ስመጣ ከጣሊያን ለጋሲዮን ጀርባ የሚገርምህ እንግዲህ ከኮሌጅ ከመጣን በኋላ ኮሌጅ ኮተቤ ስንማር እንዋኝ ነበር። ይዋኝ ነበር። አሳ እኔ ገረመኝ። አሳ እንደውም እዚህ ጋር ኮሜንት አንድ ጽፉናል። በትክክል አሳ እናጠምድ ነበር አለ። ትንሽ አሳዎቹ የተፈለፈሉ አሳዎችን እነሱ እንይዝ ነበር ብሎኛል። እንደ ሰፈር ልጅ እዚህ አካባቢ ልጅ ነበር ቤታቸው እዚህ የተነሳው ሲያወራኝ ኧረ እባክህ አሳ እዚህ ጋር ነበር ማለት ስለሆነ ድሮ ነበር ብሎ ሲያወራኝ ሌላም ሰው እዚህ ኮሜንት ላይ ጽፎልናል። ባለፈው አሳ አይተን አሳማ ይኸውልህ እሱም አይደለም ነገላግሌ ጋር ብዙ ልጆቹ ላይ ነበረ። ምክንያቱም አሳ የሚሉ የሚሸጡ ሰዎች ነበሩ። ኬት ያመጡታል ትላለህ። ትክክል። እና ጮማ የሚባል ሰውዬ ነበር እኛም አካባቢ እና አሳ ትኩስ አሳ ይሄ ደግሞ በለቷቸው የሚሸጡ። ይህ ከተማነቱ ሲስፋፋ ቤቶች ሲሰፍሩ አንዳንዴ አላስፈላጊ ፍሳሾች ወደዛ ይገባሉ። ቆሻሻ ነው። ተመልሰናል እንግዲህ ድልድዩ ጋርን በዛ በኩል አሳይተናል። በዚህ በኩል እስኪ እንዞርና ዞረናል። እዚህ ሆነን ዞረን ስናየው ግሪኑ ያው መቼም ሰፊ ፕሮጀክት ነው። ይጠበቃል ይመስለኛል። በጎች ሰፊ ወንዝ ዳር እንግዲህ ከተባሉት ሰፋ ከሚሉት አንደኛው ይሄ ነው። ግንፍሌ አለ፣ ቀበና አለ። ግንፍሌ በጣም ሰፊ ነው። ልክ ከዚህም ይበልጣል። ሌላው አንደኛው ይሄ ነው እንግዲህ ወንዝ ዳር ፒያሳ ትልቁ ነው። ለምሳሌ ከሽሮ ሜዳ ማን ካፍንጮ በር እስከ ሽሮ ሜዳ ያለው ግን ዳይሬክት ለአስፋልቱ ቅርብ ነው። ሰፊ እንትን አይደለም። የልማት ፕሮጀክቱ የተፋሰሱ ማለት ነው። በግራ በኩል ያሉት እንዳሉ ናቸው። መኪና እናሳልፍ። የቆየ ድልድይ ነው። ይሄም እንኳን ጠንካራ ይመስለኛል። ወንዙ ተጠማዞ 2 ጊዜ ነው መሰለኝ እኮ ድልድይ እንትን የሚለው ከቤላ መገንጠያ ከ05 ሲመጣ ድልድይ አለ። ይሄና የ05 አንድ አይደለም። ያ ከላይ ይመጣል። እንደዚህ የሚመጣል እሱ ከላይ ከፈረንሳይ የሚመጣል። ልክ ነው። በእኛ ሰፈር አካባቢ በኤምባሲ ፈረንሳይ ኤምባሲ ሽሮ ሜዳ ከላይ ነው የሚነሳው። 3-4 ነው እዚህ አካባቢ ያለው። ከሐምሌ 19 ይመጣል። እስኪ ወደዚህ ወደ ግራ እንታጠፍና በዚህ በኩል እስኪ ያለውን ደግሞ ወንዝ ዳር ላይ ምን እንደሚመስል እናሳያችሁ። ዋናው እቅዳችን ቪዲዮ የሰራንበት የወንዝ ዳር ፕሮጀክቶች እስኪ ቤላ ጋር ምን ይመስላል ብዙዎቻችሁ ጠይቁናላችሁ።
የሁላችሁንም መመለስ ባንችልም አለፍ አለፍ እያልን ግን ትዝ ሲለን ሲመቸን ጊዜው ሲፈቅድልን ለማሳየት ጥረት ያደረግንበት ቪዲዮ ነው። እንግዲህ በዛ በኩል አይተናል። በዚህ በኩል ደግሞ ይህ ውሃውን ይታያቸዋል። በግራ በኩል ውሃው ትንሽ ነች ውሃ እና ቅድም እንዳልነው ቤቶቹ ከተነሱ በኋላ ውሃው ንጹህ የመሆን ናቹራል ምንጮች ካለ ምንጭ ብዬ አስባለሁ። ግን እንዴት ደረቀ የሚለው በጣም ብዙ እንትን ይላል። መስኖ ወደ ላይ የለም ግን ለምን ውሃው ቀደም ሲልም እኮ አየህ ከየሰፈሩ የሚወጣው በዚህ ተቀላቅሎ ይመጣል፣ ጣቢ ይመጣል። አንዳንዴ ሽንት ቤትም እኮ ተቀላቅሎ ሊመጣ ይችላል። ድሮ ዋኝተንበታል ማምኑ አሉ። እንዴት አዎ፣ ይሄን አይቶ ነው ይሄን ቆሻሻው ብቻ ስታይ ልክ ነህ። ድሮ ያዋኝንበት አሁን እኮ ለማለፍ የምትቸገር መስሎ አሁንማ እንዴት አሉ ሽታ ውሃው የለም። ትንሽ ነች እንደምታዩት ወንዙ ይሄ ነው። ወንዝ እኮ ወንዝ አይባልም። የወንዙ እንትን ቀደሞ ሞገሱ ብቻ ነው ያለው። በቃ ሞገሱ ብቻ ነው ያለው። አሁን እንግዲህ ክረምት ላይ ይመጣል። ሜቢ ክረምት ላይም እኮ ጥርት ያለ ውሃ ልናይ እንችላለን። ወደፊት በግራ ሪቴኒንግ ጎሎቹ ምናልባት ሪቴኒንግ ጎል በቀኝና በግራ በኩል ቤተሰብ የአፈር መሸርሸሩን መከላት ስለሚቀንስ ትንሽ የደፈረሰ ውሃ ትንሽ የጠራዋል እና ትክክል ነው። እንደሱ መሰራት ደግሞ ይኖርበታል። ብዙዎቹን ስናይ እንደዛ ናቸው። ገና ይኸው እዛ ጋርም አለ የድሮ ምስል በፊቱ አየሁ ቤቶች እያሉ ግለሰቦች የሰሩት ነው ያ። እዚህም ገና እንትን እንደቀጠለ ነው። እዚህ ጋር የሚቀበር ነገር አለ መሰለህ። ይሄ እንግዲህ አሁን በመኪና በሳይክል ያው በቃ ደስ ይላል። በቃ ጤናማ እንደው ይሄ አንዳንድ ጊዜ በዊልቸር የሚሄዱ ሰዎች አሉ አይደል? እናስቀምጣቸው እዚህ ጋር ከሚቀመጡ እዚህ ላይ ራሳቸው ይላሉ። በቃ ገፋ እያደረጉ ቀስ እያደረጉ ከጓደኛ ጋር እያወሩ ይመቻል። አሁን ዲሴብል የሆነ ፐርሰን ግራ ቀኙ እንግዲህ እንደዚህ አይሆን ቀርብ ያሉ አበባዎቹ እየተተከሉ ነው። ዳር ላይ እንደምታዩት ሳሩ ያምራል። እዚህ ጋርም አበባዎች እየተተከሉ ነው። መናፈሻ አዳራሽ የሚካሄዱ ፕሮግራሞች ሊቀሩ ይችላሉ። እንዲህ አይነት ቦታ ላይ ሰፈር እዛ ካለ እዛው አካባቢ አሁን ችግር የለም እኮ እድር ምናምን ስብሰባ ሲኖር አንዱ ወደ ቤተክርስቲያን ነው የሚካሄደው። እንዲህ አንዳንድ ወጣቶች ስብሰባ ነገር የሰፈራቸው ውስጥ አንዳንድ ክለቦች ምናምን ካሉ እዚህ ጋር ቁጭ ብለው መነጋገር ይችላሉ። ፎርማል ባልሆነ መንገድ ማለት ነው። ወንበር ዝም ብለህ አስቀምጠህ ዝም ብለህ ቁጭ ብለህ መሬት ላይ እንደሱ አይነት ነገር የድሮዎቹን እንትን ያሳያል አይደል? ይሄ የፍርድ ሂደት ዛፍ ሽምግልናው አይደለ? እንደሱ አይነት ያምራል። እንግዲህ እንትኑ በደንብ የተሰራ እንደምታዩት ነው። እኛ የምንሄድበት እያያችሁት ነው። ጠበቅ ብሎ የተሰራ ነው። እንግዲህ ከዚህ ደግሞ ፍሳሾች ዝናብ ሲጥል ምናልባት ወደ ወንዙ እንዲሄዱ ተደርጎ ነው የሚሰራው። ባህር ዛፎች የቆዩ ናቸው እንደምታዩቸው። ዘመናቸውን ይናገራሉ። ልክ ግብፅ ኤምባሲ ውስጥ እንዳሉት ወደ ኋላ ዞረን ስናየው ነው። ይሄ ነው የገረመ ያለ ይሄ አሁን ቆርቆሮ ነገር ቆንጆ ነው። ዲዛይን አሉ፣ ስዕል ይሰራበታል። ቤቶች አሉ በዛ ውስጥ እንግዲህ ቤቶቹ አይታዩም። አንዳንድ ቤቶቹ ትንሽ ያረጁ ቤቶች ሊኖሩ ስለሚችሉ ይከላቸዋል፣ እንዳይታዩ ያደርጋል። መግቢያ ያላቸው ልጆች ይዘው ላይ ከትምህርት ቤት እየመጡ ነው። መኪና ጋር ምን አጋፋን። ከስጋት ነፃ ትሆናለህ። በቃ ትንሽም ልጅ ሊያመጣልህ ይችላል። እነሱ ከፍ ያለ መኪና የሚያሰጋው ነገር ስለሌለ ቤላ የሯ ቆንጆ ነው። እንትን ነው ከፍተኛ ቦታ ነው በነገራችን ላይ ከፍተኛ መብራቶች አያችሁ ባውዛ ናቸው። አሁን ምሽት እንግዲህ ይሄ በጣም አያስፈራም ማለት ነው። መንደሮች አሉ በላይ በኩል ወንዝ ቢሆንም መብራት ካለ ሰው የሚተላለፍ ከሆነ እኮ ምንም ስጋት አይኖርም። ሰፊ ነው ቤላ አሁን የተነሱት ራሱ ከዚህ በታችና ከዛ ቀደም ከሄድንበት በቀኝ በኩል ያሉት ወንዙ ዳር ብቻ ነው የተነሱት። እዚህ ግሩም ነው። በነገራችን ላይ ዩቲዩብ አናሊቲክ ገብተን ስናይ 85% የሚያዩት ሰብስክራይብ ሳያደርጉ ነው። ይገርመኛል። ግን አንተ 15% ናቸው ሰብስክራይብ አድርገው የሚያዩት እንጂ አብዛኛው ሰው ያያል። ለምን ልምድ የለም ገብቷል ማየት ነው እንጂ ከዛ ሰብስክሪፕሽን መጫን የኔ ጉዳይ አይደለም አይነት ነገር ነው። ግን ለኛ ግን ነካ ብታረጓት እጅግ በጣም ይጠቅመናልና አንዳንዴ ሲደጋግሙ እንደውም የተጨቃጨቁ ይመስለኛል። አይ የተሻለ ነገር እንድታቀርብና ያን ስታረግ ደግሞ ሌላ ሰው ጋር ተራሽ ይሆናል። እስኪ አሁን እቺን እየሰማችሁኝ ያላችሁ በተኗን ቀዩን በተን ያልተጫናችሁ በተለይ ሰብስክራይብ አድርጉና ቁጥር ጨመር አድርጉልን።
13,000 ላይ ነን። ገና ብዙ እንጠብቃለን። ሰብስክሪፕሽኑ በዛ ቁጥር ብዙ ላይክ ባገኘ ቁጥር ፎሪዮ እያለ ዩቲዩብ ለሰዎች ዩት እያለ ይልካል እና በአጋጣሚ ደግሞ ሰጀስት ሲያደርግ ዩቲዩብ የሚወዱት ሰዎች ያገኙትና ሰብስክራይብ አድርገው እኛ ጋር አሁን የኛ በጣም ቤተሰብ የሆኑ እናውቃለን። በማየት ብቻ አይደለም፣ በማየት በጣም በርካቶች አሉ። ከማየት ባሻገር ደግሞ እየገቡ ኮሜንት የሚሰጡ አስተያየት፣ ይሄን እንደዚህ አታርጉ፣ ይሄን እንዲህ አድርጉት፣ እዚህ ጋር ተሳስታችኋል የምትሉ እኔ አሁን በስም ሁሉ አውቃቸዋለሁ። ይሄ እንደሱ አይደለም የሚባለው እንደዚህ አሁን ዛሬ እንዲሉ ነው። አሁን ዛሬ ስለ ቤላ የበለጠ የምታውቁት ለምን ተባለ፣ እንዴት ተባለ፣ መቼ ነው የተባለው፣ ቤላ አካባቢ እነማን ታዋቂ ሰዎች ነበሩ የምታስታውሱት? መብራቶቹ አያቸው አያምሩ በጣም ይሄ እርግጠኛ ነኝ ወደ ጉራራ አይወስድም ብለን ብዙ እንትን አዋሳኝ ነገሮች ወደ አዋሳኝ ቦታ ወይም ስፍራ የሚወስዳሉ ያስባሉ። የተደበቁ ቤቶች ወጥተዋል። አሁን እነኚህ ቤቶች እንግዲህ ያው ይሄ መንገድ አሁን በፊት እንደዚህ ይሁን አይሁን አላውቅም። በዚህ መጥቻ አላውቅም። ዋናው መስመር ነው እንጂ የቴሌ እንትን ነው። ይሄ ቴሌ ታወር አለ። ደስ ይላል። በጣም ደስ ይላል። በቃ ያው ፖሊሶቹ ራሱ እጅ ለእጅ ተያይዘው ወክ እያደረጉ ነው። አሁን ከሆነ አስፋልት ምናልባት ይሄ መንገዱ ረጅም መንገድ ልትሄድ ትችላለህ። እንደ አቋራጭ ላትመርጠው ትችላለህ እንጂ ፀሐይ መታም ወደፊት ደግሞ ይሄ እዚህ የሚተከሉት ያድጋሉ። ቀስ እያልክ እንደ ሳትሳቀቅ ግርግር የለውም። ራሱ ደስ ይላል። ጸጥ ብለህ እኮ ነው ይሄ ከራስ ጋር ለማውራት በተለይ አንዳንድ የፈጠራ ስራ የሚሰሩ ሰዎች፣ ገጣሚዎች፣ የሚያሰላስሉ ሰዎች አሁን እዚህ አካባቢ ያሉ ፀሐይ በረድ ሲል በዚህ ወክ እያደረጉ እያሰላሰሉ ቢመላለሱ አደብ ለመግዛት አይደል? ከራስ ስሜት ወደ ራስ ለመምጣት። ስለዚህ ከራሱ ጋር እንደው ለመታረቅ ሰው እዚህ አካባቢ ያሉ በተለይ በዚህ አካባቢ ሆናችሁ እኮ ያላያችሁ ትኖራላችሁ። ወደዚህ ብቅ ብላችሁ ቤላ አካባቢ ሆናችሁ ግን በዚህ መንገድ መጣችሁ ምን ያህል ደርሷል መንገዱ ብላችሁ ያላያችሁ እንግዲህ ለእናንተም ነው። በተለይ ደግሞ ውጭ ሀገር ሆናችሁ ቤላን ከረጅም ጊዜ በኋላ የምታዩት የወንዝ ዳሩ ይነካታል ምን መስላለች የሚለውን እንግዲህ ለማሳየት ነው። ትንሽ ወደፊት አሳይተን ተመልሰን እስኪ ወደ ላይኛው ፌርማታ ብቅ እንበል። ወደ 13 መዞሪያ 13 ላይ ትወጣለች መሰለኝ። ላይ ትሄዳለች። እኛ ታክሲ እንትን ድረስ ከዚህ ይበቃል። እንደምታዩት ነው ወንዙ። ይውት ውሃዋ ሽንት መስላ ነው የምትታየው። ወንዝ የሚባለው ያው ትችም የምታዩት እንግዲህ የለችም፣ ትንሽ ነች። ክረምት ላይ እንግዲህ ነው። ምክንያቱም እንትኖች ምንድን ነው ይባላል ተፋሰስ ነው የሚባለው የቤቶች ከቤቶች የሚወጡት ፍሳሾች የሉ ስለሌሉ እሷ የመድረቅ ያህል ነው። ምናልባት አርቲፊሻል ከተሰራላት ወደፊት አርቲፊሻሏ እሱ ከላይ የሚወጣ ዝም ብሎ እየተመለሰ የሚመላለስ ከባድ ነው። ሩቅ ነው አሉ ብዙ መንገድ ነው ሄደዋ። እሱ አሁን የፋውንቴኖች ላይ የሚሰራው እሱ ነው። በእርግጥ ምናልባት ግን ይሄ ወንዝ ዳር አካባቢ ያሉ ይሄ እነዚህ ቼፕሮጌ ትንንሽ ነገሮች ውሃን የማምንጨት የማጎልበት አቅም ያላቸው እንደ ኮሶ ዛፍ እነሱ ቢተከሉ ውሃ ያመሩ። ጥናት ግን እኮ ይደረጋል ብዬ አስባለሁ እንጂ አንዳንድ ዛፎች እኮ ውሃን በመምጠጥ ባህሪ ያላቸው አሁን ባህር ዛፍ አሁን ጥሩነቱን ያህል ደግሞ መጥፎነቱ ምንድነው? በጣም ስሩ ደግሞ የትና የት ይሄዳል። እሱ ለኮንስትራክሽን እንጂ ሞር የእሱ ቅጠል ራሱ በረገፈበት የአፈር ለምነቱን ሁሉ የሚያሳጣ ነው። ብዙ እንትኖችን ያሳጣል። በጣም ጎቦኛ ብቻውን እኔ ብቻ ካደገ በኋላ ከስር እኮ ለመስከረም ላይ አፈር ነው ይበላቸው። ወደ ላይ የወጣን ነው እንግዲህ ወደ ላይ ወደ ታክሲ ማዞሪያው 18 ወደ ላይ የወጣን ነው። ግራቀኙ እንግዲህ ሰፈራችሁ ወይ በዚህ ተመላለሳችሁ ምን ትዝታላችሁ? እስኪ ይሁት ግራቀኙ እስከ ደከማችሁ ድረስ ተከተሉ ነው ምን ነው ሁሌም አያሁን እኮ ወደ ከፍታ ቦታ እየወጣን ነው። እኔ ከፍታ በጣም ከፍታ ነው። ያስታውቃሉ የድሮ ሰፈሮች። ይህንን እንደጨረስክ ወደ በስተቀኝ በኩል ወደ ጀርመን የሚሄደው ማለት ነው። በስተግራ ወደ ጣሊያን ካልቸራል ጣሊያን ሌጋሲዮን አላ
በስተቀኝ በኩል የብርሃኑ 6 ኪሎ ሎተሪ ዞረው የነሱ ቤት አካባቢ ላይ ጫፍ ነው። እቺ ደረጃ ተቀጣጣ አላጋጥም ነው ሰው ደረጃ አይነት እዚህ አካባቢ ናቸው። ላይ ከፍ ብለህ በስተቀኝ ወደ ጀርመን ቀስቲ ገና ጫፍ ላይ የነሱ ቤት እንደነበረ አስታውሳለሁ። ሆስፒታሉም በዚሁ ነው። ላይ ስትወጣ ሰብስቴሽንም አለ። ላይ ሆስፒታሉ ጋር ስትወጣ የመብራት አንድ ሰብስቴሽን ተቋቁሟል። እንደውም ሰብስቴሽኑ ሲቋቋም እዛ ስር የነበሩ ቤቶች ምትክ ቦታ ተሰጥቷቸው እንዲፈርሱ ተደርገዋል። ሜዳ ነበር፣ ጓደኛችን እዛ አካባቢ ሜዳ ነበር በፊት እሱ የተሰራበት ሰብስቴሽኑ ጋር። እንግዲህ ወደ 05 ወደ ሚኒሊክ ስናይ ነው ከፍ ያለ ቦታ እንደሆነ የሚያስታውቀው። እዚህ ሁናችሁ ወደ ታች ስታዩ ወለል ብሎ ይታያል። እዚህ ጋር ሆነ መኪና ከለለች። የቅርብ ሩቅ ለ6 ኪሎ የቅርብ ሩቅ ነው። አስፋልቱን ይዘህ ስትሄድ ግን ብዙዎቹ ቤላ አንዳንዴ አማራጭ ይይዛሉ መሰለህ። ከ6 ኪሎ ሚኒሊክ ታክሲ ይዘው ይመጡና በሚኒሊክ ዳገቷን ይወጣሉ። በእንትን በኩል በህብረት ፍሬ ትምህርት ቤት ጋር መሄድ ይቻላል። በሱ ጋር ብቅ ይላሉ አንዳንዶቹ። ትራንስፖርትም ግን ቤላ ችግር አለ ታውቃለህ። ባስ የለም ማለት ይችላል። 13 ቁጥር አረጋሽ ነበር የሚሏት። ምንድነው አንዴ እንትን አቅርቦት ነበር አረጋሽ የምትባልበት። አብዛኞቹ ላም የሚያረቡ አሉ፣ ወተት ያከፋፍላሉ። እና ወተት ሲያከፋፍሉ ጠዋት እሷን ይዘው ነው የሚሄዱት። ስትዘገይባቸው ወተቱ ይረጋል እና ከዛ ማናሮት አረጋሽ ባሷ አለች 13 ቁጥር እንደዛ የሚል ስም ሰጥተዋል። ደግሞ አንዳንድ ዝም ብሎ የኬላ አካባቢና የአርባንዴ ሹፌሮች ምን የኬላ ምንድነው የቤላን እንትን ይመስል ይሏል። ወራጅ አለ ቶሎ ካልክ እዚህ ምክንያቱም ከ05 ቀጥሎ በቃ በመሃል ሊወርድ ይችላል። ብዙ ሰው እየተንጠባጠበ ሊወርድ ይችላል። ቤላ ወደ ታክሲ ማዞሪያው እየተጠጋን ነው። እንግዲህ ከታክሲ ማዞሪያው ወደ ላይ ሌላ ጊዜ እንወጣለን። አሁን ታክሲ ማዞሪያው ድረስ እናሳያችኋለን። ሌላ ቀን ደግሞ ወደ ሆስፒታሉ ምንድን ነበር ሆስፒታሉ የመከላከያ ነበር። ወደዛ እንወጣለን። ዛሬ ግን ይኸው እንግዲህ ታክሲ ፌርማታው ቤላ እንግዲህ ግራ ቀኙን እያያቸዋቸው ቤቶቸው። ክብራትና ክብራን ለዛሬ እንግዲህ ቤላና አካባቢዋን ለማሳየት ያዘጋጀንላችሁ ቪዲዮ ይህን ይመስል ነበር። እንደ ሁሌው ሰላምና ጤና ከሁላችን ጋር እንዲሆን እየተመኘን በዚሁ እንሰናበታለን። ጤና ይስጥልን።